የቀድሞ የአሜሪካው ፕሬዝዳንትና አሁንም ለዳግም ፕሬዝዳንትነት የሚወዳደሩት ዶናልድ ትራምፕ ሩሲያ የኔቶ አባል አገራት ላይ ጥቃት እንድትሰነዝር የሚያበረታታ መልእክት አስተላልፈዋል። በአነጋጋሪነታቸው የሚታወቁት ዶናልድ ትራምፕ ያስተላለፉት መልእክትም የኔቶ አባል አገራትንና የአውሮፓ ህብረትን ጭምር በስጋትነት እንዲመለከቱት ሆኗል። ይህንን ርዕሰ ጉዳይ ለሀተታ ዘገባችን መርጠነዋል። ደምሰው ሽፈራው ነኝ። የቀድሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስልጣን ዘመናቸው አሜሪካ እንደ ተባበሩት መንግስታት ላሉ ዓለም አቀፍ ተቋማት የምታቀርበው ድጋፍ አስፈላጊ እንዳልሆነና በውስጥ ጉዳያቸው እንዲሁም አሜሪካንን በቀጥታ ከሚመለከቱ ጉዳዮች ውጪ ጣልቃ መግባት የለባትም በሚል የተለየ አመለካከታቸው ይታወቃሉ። በተያዘው የአውሮፓውያኑ 2024 ፕሬዝዳንታዊ ምርጫ በድጋሚ ተወዳዳሪ ሆነው ለመቅረብ የፓርቲ እጩ አባልነት ፉክክር ላይ የቀረቡት ትራምፕ አወዛጋቢ አስተያየቶች መስጠታቸውን የቀጠሉ ሲሆን ከሰሞኑን ደግሞ በምዕራባውያን ወታደራዊ ጥምረት ህግ ገንዘብ ከፍሉ የሰሜን አትላንቲክ ጦር ትብብር ማህበር ወይም ኔቶ አባል አገራት ላይ ሩሲያ ጥቃት እንድትሰነዝር አበረታታለሁ በማለት ተናግረዋል። በአንድ ወቅት ለኔቶ ኃላፊ ክፍያቸውን የማይፈጽሙ አባላት በሩሲያ ጥቃት ቢደርስባቸውም እነሱን ለመከላከል ጥበቃ ሊደረግ እንደማይገባ ተናግሬያለሁ በማለት ይህንን ተከትሎም ሩሲያ በአገራቱ ላይ የፈቀደችውን ታደርግ ዘንድ እንደሚያበረታቱ ተናግረዋል። የቀድሞ ፕሬዝዳንት ወንጀለኛ ሲሉ የገለጿቸውን ለኔቶ በሚገባ የማያዋጡ ሀገራትን ነው ሞስኮ እንዳሻት እንድታደርጋቸው አበረታታለሁ ያሉት። በዚሁ ዓመት ለሚካሄደው ፕሬዝዳንታዊ ምርጫ ቅስቀሳ በማድረግ ላይ የሚገኙት ትራምፕ ቅዳሜ ዕለት በሳውዝ ካሮላይና ግዛት ለደጋፊዎቻቸው ንግግር ባደረጉበት ወቅት ነበር ይህንን መልእክት ያስተላለፉት። ይህንኑ አስተያየታቸውንም በስልጣን ላይ በነበሩበት ጊዜ በተካፈሉበት አንድ የኔቶ ስብሰባ ላይ ተናግረው እንደነበር አስታውሰዋል። በኔቶ ቃለ መሐላ መሰረት የህብረቱ አባል የሆነ ማንኛውም ሀገር ጥቃት ቢደርስበት ጥምረቱ በጋራ እርምጃ መውሰድ እንዳለበት ይደነግጋል። ይህንን ተከትሎም በርካታ አካላት የትራምፕን አስተያየት በብርቱ እያወገዙት ሲሆን ነጩ ቤተ መንግስትም የቀድሞ ፕሬዝዳንት የሰጡት አስተያየት አስገራሚና አስፈሪም ጭምር ነው ብሎታል። የነጩ ቤተ መንግስት ቃል አቀባይ የትራምፕን ድርጊት ፑቲንን ጨምሮ ጨካኝ ሲሉ የጠሯቸው መሪዎች በአጋሮቻችን ላይ ወረራ እንዲፈጽሙ እያበረታቱ ነው ሲሉ ወቅሰዋቸዋል። አክለውም የትራምፕ አስተያየት የአሜሪካን ብሔራዊ ደህንነት አደጋ ላይ የሚጥል ዓለም አቀፍ አለመረጋጋትን የሚፈጥርና ምጣኔ ሀብቱንም የሚያናጋ ነው ብለውታል። ኔቶም በበኩሉ የትራምፕ አስተያየት ወረራን የሚያበረታታና የአንዱ አባል አገር ወረራን እንደራሱ የሚመለከተውን የኔቶን መርህ የጣሰ ነው በሚል ተቃውሞታል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እንደ አውሮፓውያኑ አቆጣጠር ከ2006 ጀምሮ አባል ሀገራቱ በሙሉ ከጠቅላላ የሀገር ውስጥ ምርታቸው ወይም ጂዲፒ 2% ለወታደራዊ ኃይላቸው ማጠናከሪያ በጀት ለመያዝ ተስማምተዋል። ስምምነቱ የወታደራዊ ጥምረቱን ለማንኛውም ጥቃት ዝግጁነትና አንዱ ለአንዱ ደራሽነትን ያሳድጋል ተብሎ ቢጠበቅም የአሜሪካ ዓመታዊ በጀት ከቀሪዎቹ አባል ሀገራት ድምር የሚስተካከል ነው። ይህም የአሜሪካን ዓመታዊ መዋጮ እንዲበዛ ማድረጉ የሚነገር ሲሆን ሀገራቱ ለኔቶ የሚያዋጡትን ክፍያ በመፈጸም ረገድም ተደጋጋሚ ወቀሳ ይቀርብባቸዋል። የትራምፕ አስተያየትም ወታደራዊ በጀቷ ከ860 ቢሊዮን ዶላር በላይ የሆነው አሜሪካ መዋጯቸውን በሚገባ የማይከፍሉ 30 ሀገራትን ከጥቃት የመከላከል ግዴታ የለባትም ያሉትም በዚሁ መነሻነት ነው። ሪፐብሊካን ፓርቲን ወክለው በዘንድሮ ዓመት በሚደረገው የአሜሪካ ፕሬዝዳንታዊ ምርጫ እንደሚሳተፉና ለአሸናፊነትም ትልቅ ግምት የተሰጣቸው ትራምፕ ኔቶ አሜሪካ የ30 ሀገራትን ደህንነት ለመጠበቅ በሚል በርካታ ሚሊዮን ዶላሮች የምታፈስበት ጥምረት ነው ብለው የሚያስቡ ሲሆን ይህንኑ ሀሳባቸውንም በተደጋጋሚ በአደባባይ ሲገልጹ መቆየታቸው ይታወቃል። እርሳቸው ከስልጣን ከወረዱ በኋላ የተጀመረውን የሩሲያና ዩክሬን ጦርነት አስመልክቶም የኔቶ አባል ላልሆነችው ዩክሬን አሜሪካ የሰጠችው ድጋፍ ከፍተኛና ያልተገባ ነው ሲሉም በተደጋጋሚ ትችት ሲሰነዝሩ ተደምጠዋል። ነገር ግን የአሜሪካ ኮንግረስ የሪፐብሊካን ፓርቲ አባላት ከያዝነው የአውሮፓውያኑ ዓመት ጀምሮ አሜሪካ ለዩክሬን የምታደርገው ድጋፍ እንዲቋረጥ ያደረጉ ሲሆን የዚሁ ሀሳብ ዋነኛ አቀንቃኝ የሆኑት ትራምፕም የኮንግረስ አባላት የወሰዱትን እርምጃ አወድሰው የፕሬዝዳንት ባይደን እቅድንም አጥብቀው ተችተውታል። ይህንንና መሰል የትራምፕን አስደንጋጭና አወዛጋቢ አስተያየቶች ተከትሎም የአውሮፓ ህብረት የትራምፕን ዳግም ወደ አሜሪካ ፕሬዝዳንትነት መምጣት በብርቱ እያሰጋው እንደሆነ ደጋግሞ እየገለጸ ይገኛል። ከሰሞኑን የአውሮፓ ህብረት በዘንድሮው የአሜሪካ ፕሬዝዳንት ምርጫ ላይ የመጨረሻ እጩ እንደሚሆኑ የሚገመቱት ዶናልድ ትራምፕ ምርጫውን ሊያሸንፉ እንደሚችሉ ግምቱን አስቀምጧል። ዶናልድ ትራምፕ ምርጫውን የሚያሸንፉ ከሆነም ህብረቱ ከአሜሪካ ጋር የጀመራቸውን የዩክሬን ድጋፍ፣ የሰሜን አትላንቲክ ቃል ኪዳን ጦር ወይም ኔቶ እና ሌሎች ትብብሮች ላይ እንቅፋት ሊገጥማቸው እንደሚችል ህብረቱ ስጋት እንዳለው ገልጿል። ለዚህ የአውሮፓ ህብረት ስጋት ትራምፕ አሁንም ሆነ ከዚህ ቀደም የሰነዘሯቸው አስተያየቶች ናቸው። ኔቶም ቢሆን የትራምፕ ዳግም ወደ ፕሬዝዳንትነት መምጣት ከፍተኛ ስጋትን ደቅኖበታል። የቀድሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የደህንነት አማካሪ ጆን ቦልተን በበኩላቸው ትራምፕ ዳግም ፕሬዝዳንት ሆነው ከተመረጡ አሜሪካ ከኔቶ ትወጣለች ማለታቸው ለዚሁ ስጋት አንዱ ማሳያ ነው። የዓለማችን ባለግዙፍ ምጣኔ ሀብትና ወታደራዊ አቅም ባለቤት የሆኑት የአውሮፓ ሀገራት ከኋላ ዋነኛ ደጋፊያቸውና አስታጣቂያቸው የሆነችው አሜሪካ ከምታደርገው ድጋፍ ወደ ኋላ መለስ እንድትል ከማድረግ አይመለሱም የሚባልላቸው ትራምፕ ከፍተኛ ስጋትን ደቅነውባቸዋል። ይህንን ስጋታቸውንም በተለያየ አጋጣሚ እየገለጹ የሚገኙ
የሚገኝ ሲሆን በኔቶ የአሜሪካ ተወካይ አምባሳደር ጁሊያን ስሚዝ በበኩላቸው ትራምፕ እየሰጡ ያለው አስተያየት ለምርጫ ቅስቀሳ ብቻ እንደሆነ በመግለጽ እጩዎች በምርጫ ቅስቀሳ ወቅት የሚናገሯቸውን ሁሉ እንደማይተገብሩ በማስረዳት ለማረጋጋት ሞክረዋል። በርካታ ምዕራባውያን ሀገራት የትራምፕን ዳግም ወደ ፕሬዝዳንትነት መምጣት በከፍተኛ ስጋትነት ማየታቸውን ቢቀጥሉም የቤልጂየም ጠቅላይ ሚኒስትር አሌክሳንደር ደክሮ ግን የዶናልድ ትራምፕ ወደ ፕሬዝዳንትነት መመለስ አውሮፓ በራሱ እንዲቆም ያደርገዋል ሲሉ ተደምጠዋል። የቀድሞ ፕሬዝዳንት ዶናልድ ትራምፕ እና የወቅቱ ፕሬዝዳንት ጆ ባይደን በሚቀጥለው የአሜሪካ ምርጫ እንደሚፋጠጡ የሚጠበቅ ሲሆን አወዛጋቢው ትራምፕ በ2024 የምርጫ ቅስቀሳቸውን ከወዲሁ የዓለምን ትኩረት የሚስቡ አስተያየት እንዲሁም ወደ ስልጣን ከመጡ የሚያደርጓቸውን ቃል በመግባት ላይ ይገኛሉ። ከእነዚህ ቃሎቻቸው መካከልም ሀገራቸውን ፍትሐዊ ላልሆነ ወጪ እየዳረገ ነው የሚሉትን ኔቶ እንዲሁም የዩክሬን ሩሲያ ጦርነትን ማስቆም በቀዳሚነት ይጠቀሳሉ። ሀተታ ዘገባውን ስናዘጋጅ ዘጋርዲያን፣ ሮይተርስ እና አልጀዚራን ተጠቅመናል።